እኛም ፈርተናል። የአዲሱ በሽታ የቫይረሱ አይነት ታውቋል። ማርበርግ ቫይረስ የሚባል ነው። ዶክተር ፈርቻለሁ፣ ስለ አዲሱ የቫይረስ በሽታ ንገረን፣ ምን እናድርግ ብሎኛል። ይህ ለብዙ ሰው እንዲደርስ ኮፒ ሼር ብታደረጉት በጣም ህብረተሰባችን ይጠቀሙ። ማርበርግ ቫይረስ፣ ይህ ቫይረስ ከተገኘ ከ50 ዓመት በላይ ቢሆንም ቫይረሱ የሚገድል ምን አይነት የሆነ ክትባት አልተሰራለትም። በአብዛኛው በሽታ የተገኘው በአፍሪካ ውስጥ በመሆኑ ሊሆን ይችላል። ይሄ ነው ቫይረስ ደም አስደሚ ቫይረስ አይነቶችን ከምንለው የቫይራል ሄሞራጂክ ፊቨር የምንለው ነው። የፍሉቪሪዴን ቤተሰብ ሲሆን ኢቦላና ማርቡርግ ቫይረስ አንድ ቤተሰብ ውስጥ ነው ያሉት። ስለዚህ እነዚህ በሽታዎች በአብዛኛው የደም መድማት ችግር፣ የተለያየ ትኩሳት፣ በተለይ ከ7 እስከ 10 ቀን ውስጥ ከፍተኛ የሆነ ትኩሳት በማምጣት ራስ ምታት፣ በድንገት የቆዳ ሽፍታ ብሎም በተለያየ የሰውነት አካል ላይ ደም መፍሰስ የማምጣት የሚችል የበሽታ አይነት ነው። የውስጥ አካልንም ጉበትንም ኩላሊትንም ጣፊያንም በፍጥነት ጎርቶ እስከ ሞት ደረጃ ሊያደርስ የሚችል ነው። ፋታሊቲ ሬት ወይ ደግሞ የመግደል አቅሙ ከ25 እስከ 90% ይደርሳል። ይህ ማለት ከተያዙ ሰዎች ከአራቱ አንዱ ወይም ደግሞ አንዳንዴ ከ9 ከ10 9 ሊሞቱ ይችላል ማለት ነው። ስለዚህ በጣም ሀይሊ ገዳይ ነው የምንለው። ግን ተላላፊነቱን ስንመለከት ደግሞ ብዙ ጊዜ ባህሉን ስናጠና በቀላሉ የሚጠፋ ያ ማለት በ60 ዲግሪ ሴንቲግሬድ ላይ ለ30 ደቂቃ ማሞቅ ከቻለን የሚገደል፣ በሊፒድ ሶሉሽን እንደ ሳኒታይዘር ባሉት ደግሞ በቀላሉ የሚሞት አሲዳማ ነገሮችን መቋቋም የማይችል በመሆኑ ይህ ድክመቱን ተጠቅመን መከላከል እንችላለን ማለት ነው። ምን ማድረግ እንችላለን? ይሄ እንደዚህ አይነት ምልክቶች ከመጡ ሕክምና ቦታ ላይ በፍጥነት መሄድ ያስፈልጋል። ንክኪ ስናደርግም ጥንቃቄ በማድረግ ግላፍ በማድረግ ሳኒታይዘር እና እጅን ንጽህና በመጠቀም ቶሎ ወደ ሕክምና ጣቢያ መሄድ ነው። ሁሉም የጤና ጣቢያት የመንግስትም ሆነ የግል አይሶሌሽን ሩም ወይም ደግሞ ለይቶ ሕክምና ክፍል ማዘጋጀት፣ ማቴሪያሉን ደግሞ ለፕሪቬንሽን የሚረዱ ማዘጋጀት በጣም ጠቃሚ ነገር ነው። እንደዚህ አይነት አጠራጣሪ ነገር ካገኛችሁም ለጤና ጥበቃ ሚኒስቴር በ8335 እና በ952 ነፃ የስልክ መስመር ስላለ በዛ ደውሎ ቶሎ ሕክምናውን ማድረግ የምትችሉ መሆኑን ገልጽላችኋለሁ። እግዚአብሔር ከዚህ አይነት አደጋ ይጠብቀን። አመሰግናለሁ። የዓለም ትኩረት ስለሆነው በሽታው የተናገረው የጂንካ ሆስፒታል ሜዲካል ዳይሬክተር መረጃ ለምን አወጣህ በሚል ከስራ መታገዱ ተሰምቷል። ሜዲካል ዳይሬክተሩ የተባረረበት ምክንያት ዓለም አቀፍ ሚዲያዎች በቫይረሱ የሞቱ ዜጎች መኖራቸውን ማረጋገጣቸውን ተከትሎ ለትላልቅ ዓለም አቀፍ ሚዲያዎች መረጃ በመስጠት የገጽታ ግንባታ አበላሽቷል በሚል ክስ እንደሆነ የተረጋገጠ ሲሆን ዘገባውን ተከትሎ ከዓለም የጤና ድርጅት $300,000 እና የሕክምና ቁሳቁሶች መገኘታቸው ይታወቃል።